ከዚህ በፊት እንደሚታወቀው ለመዝናናት አይደለም ለመውጣት ለመግባት ለዋቂዎችም በጣም አዲስ አበባ በጣም የተጨናነቀ መንገዶቹ የሚያስፈሩ ጭንቅንቅ ያሉ ልጅ አይደለም አዋቂዎችን ወጥቶ ለማስገባት በጣም እንቸገርበት ነገር ነበር። የእረፍት ቀናችን የምናሳልፈው አብዛኛውን ጊዜ ቤት አካባቢ ላይ ከቤትም አንወጣም ነበር። ከዚህ በፊት አዲስ አበባ ውስጥ ልጆች የሚዝናኑበት ቦታ የለም ማለት ይቻላል እና አብዛኛው ከቤት እንዳትወጡ እንደዚህ ኳስ መጫወቻ ቦታም የለም። የካዛንቺስ የመልሶ ማልማት የኮሪደር ልማት ስራ እንግዲህ የከተማዋን ገጽታ የቀየረ ብቻ አይደለም። ከ15 በላይ የሚልኩ የህዝብ መዝናኛ ፕላዛዎች እንዲሁም ደግሞ አረንጓዴ ስፍራዎችን የያዘ ነው። ይህ መሆኑ ደግሞ እንግዲህ በዚህ አካባቢ ያሉ የከተማው ነዋሪዎች በነፃነት የሚዝናኑበትን እድል እየፈጠረ ስለመሆኑ መገንዘብ ችለናል። ደሞዝ ካልወጣ እንሄድም የነበረው በየቦታዎቹ ያሉት የመዝናኛ ወጪዎች በጣም ውድ ናቸው ከመግቢያ ጀምሮ እዛ ውስጥ የምትጠቀሚያቸው ወጪዎችም ከባድ ናቸው እና አሁን በፍጹም በማይገናኝ መልኩ በነፃ ልጆቻችንን ከዛ ላይም ደግሞ በሚፈልጉት የመጫወቻ አይነት ፈልጉ ይጋልባሉ ይፈልጉ እንደምታዩት እንደዚህ አሁን ደግሞ በተሻለ መልኩ ውጭ ያለን እስከሚመስለን ድረስ ባሸዋማ ቦታዎች ላይ መጫወት ጀምሯልና ይሄ ከወጭ ማቋያ ማንኛውም ሰው ወጭ አለው ብሎ ሳይሳቀቅ በትራንስፖርት የታክሲ ብቻ ነው የሚመጣውና ይሄ በጣም የሚመሰገንና ጥሩ ነው ከምንለው አንዱ ለውጥ ይሄ ነው። እዚህ ቦታ ላይ ለመጫወት በጣም ደስ ብሎናል። እንድካልሽን ሌላ ቦታ አሁን ለምሳሌ የከፈልሽ የምትገቢበት ቦታ በጣም ውድ ነው እና እኛ አንዳንድ ጊዜ ቤተሰቦች ብር ላይ ኖራቸው ይችላሉ። ስለዚህ አሁን እዚህ ደግሞ ሳከፍሉ ነው የምትገቢው በነፃም ነው የምትገቢው ስትጫወቺ ምንዛው በጣም ነው ደስ የሚለው። እንዲህ አይነቱ መከፈታችሁ ለትውልድ ትልቅ በረከት ትልቅ አሻራ ነው። ጥሩ አእምሮ ይዞ ጥሩ ዜጋ ሆኖ ያድጋሉ። ጥሩ አመለካከት ይኖራቸዋል። ለወደፊት ጥሩ ነገር ይመኛሉ። ታሪክን ባህልንና ዘመናዊነትን በአንድ ያስተሳሰረው የካዛንቺስ የመልሶ ማልማት ስራ እንግዲህ ትውልዱ ከመዝናናትን ባሻገር የሚማርበትን እድል እየፈጠረም ሆኗል። ነፃ ያደርጋሉ፣ ያውቃሉ፣ ያላዩትን ነገር ያያሉ። ባህላዊ ነገሩ ሸክላው ደስ ይላል፣ የእንትኑ አሰራር ደስ ይላል፣ የዛፎቹ እንደዚህ ማለት አሁን ቤት ውስጥ እንደው ከስንት አንድ እንጂ የለም እንደ ድሮ አይደለ። በየቤታችን እውነት ለመናገር እንደዚህ አይነት ሸክላዎች በቡና በጀበና ነው የምታየው እንጂ ድሮ በጠላ ምናምን የምታየው ነገር አሁን የለም። ስለዚህ ያዩታል፣ ደስ ይላቸዋል። እንደምታያቸው እየፈነጠሱ ነው። አይተሽ ከሆነ እዛ ያለው መጫወቻ አሸዋ ነው። አሸዋ አዲስ ኤክስፒሪየንስ ነው። ልጆች ኤክስፒሪየንስ ያደርጉታል። ሜዳ የለም አስፋልት ብቻ ነው ምናምንና አዲስ ኤክስፒሪየንስ ነው። አይ ቲንክ ራፋኤል ይባላል ስሙ ወዶታል። አይ ቲንክ በጣም ነው የሚያምረው። ተፈጥሯዊ የሆነ ነገር ነው የሚያስተምር እየተዝናናን እንሰት ምናምን በጣም ጥሩ ነገር ነው። ይማራሉ እየተዝናኑ በጣም ደስ ይላል። ከዚህ በፊት በቃ መዋያ እየጠፋ ያው አንዳንዶቻችን የምንውልበትን ቦታ ሁሉ እስከምናጣና መምረጥ እስከምንቸገር ነበር። አሁን ግን ወጣቱ የተለያዩ አማራጮች አሉት። ቢፈልግ እንደዚህ አይነት ውጭ ላይ ያሉ መዝናኛዎች ላይ ቢፈልግ ቤት ውስጥ ባሉ መዝናኛዎች ላይ ቢፈልጉ ደግሞ በተለያዩ አማራጮች ሜዳዎች ተከፍተዋል። ኳስ መጫወት ይቻላል፣ ቅርጫ ኳስ መጫወት ይቻላል እና መሮጥ ይቻላል። አሁን በብዙ ቦታዎች የተከፈቱ አማራጮች ትውልዱን ከመጠበቅና ካልባሌ ቦታዎች ከመዋል እንዲሁም ደግሞ ነገን ከማሰብ አኳያ አእምሮ በቃ ብሩህ ነገር እያሰበ እንዲውል ለቀጣይ ትውልድ መሰረት ጥሏል ብዬ አምናለሁ። ለወጣቱ የሚገርም በጣም ኳስ ሜዳ እኔ በጣም የብዙ ጊዜ ቁጭቴ ነበር። ኳስ ሜዳ መኖር አለበት በየሰፈሩ ሁሉም ሰው መጫወት አለበት ወጥቶ ምናምንና ሩቅ ይሄድ ነበር የምንጫወተውና አሁን እንደዚህ በየሰፈሩ ኳስ ሜዳዎች የህፃናት መጫወቻ መኖር በጣም አሪፍ ነው።